በኢትዮጵያ ሰማይ ስር ጊዜ የሚቆምበት አንድ ሳምንት አለ። ዓለም ጩኸቷን አጥፍታ ንግዷን ትታ ከፈጣሪዋ ጋር በዝምታ የምትነጋገርበት ሰሙነ ሕማማት። ይህ ሳምንት የታሪክ መታሰቢያ ብቻ አይደለም፣ በሺዎች ለሚቆጠሩ ዓመታት በኢትዮጵያውያን ደምና አጥንት ውስጥ የታተመ ሕያው መከራ እንጂ። እኔ በኢየሩሳሌም አይቻለሁ። እንደ ኢትዮጵያ ቤተክርስቲያን የሕማማትን ስርዓት አጥብቆ አገልግሎት የሚሰጥ፣ ጸሎቱን የሚያሰፋ፣ ስግደቱን የሚያበዛ ቤተክርስቲያን አላየሁም። በዓለም ዘንድ እኛን በዶግማ የሚመስሉን አሃት አብያተ ክርስቲያናት አሉ። እንደነ ግብፅ፣ ሶሪያ፣ አርመን፣ ኤርትራን የመሳሰሉ ህንድን የመሳሰሉ አብያተ ክርስቲያናት አሉ። በዶግማ አንድ ብንሆንም በስርዓት ከነዛ አሃት ቤተ ክርስቲያናት ከሚባሉ ጋር አንገናኝም። ትተውታል። አሁን እየተዉት እየቀነሱት መንፈሳቸው እየደከመ ትውልዱ ስልቹ እየሆነባቸው እንደኛ አያስቡት። በሰሙነ ሕማማት በጣም በሚገርም መልኩ ከህፃናት አንስቶ ቅድም እንዳልኩት እስከ ላይኛው እስከ ቅዱስ ፓትርያርኩ ድረስ ስግደት በመስገድ ጸሎት በማድረግ በቤተ ክርስቲያን በመሰብሰብ ለአንድ ሳምንት ሙሉ የጌታችን የኢየሱስ ክርስቶስ ሕማማቱን በማሰብ ቤተ ክርስቲያን በዚህ መንገድ ከሌሎቹ በተለየ መልኩ ታከብረዋለች ማለት ነው። ያንኑ ሳይበረዝ ኦርቶዶክስ ተዋህዶ የሚለው እኮ ነው። ቀጥ ያለች ሳይበረዝ ሳትደለስ ቀጥ ብላ እስካሁን ከትውልድ ትውልድ የተላለፈች ስለሆነች በዛ አይነት መልኩ ከሌሎቹ የኛ የተለየ ነው ማለት ነው። ተዋህዶ ክርስቶስን የምታየው በሩቁን አይደለም፣ በመለኮቱ ከፍታ፣ በሰውነቱ ትህትና፣ አምላክ ሲራብ፣ አምላክ ሲጠማ፣ አምላክ ሲገረፍና ሲሰቀል። ይህ ምስጢር ለምሁራኑ ጥልቅ ፍልስፍና፣ ለምእመናን ደግሞ የልብ ሰይፍ ነው። እንግዲህ በመሰረቱ ምስጢረ ተዋህዶ ረቂቅ ነው። ቃል ሥጋ ሆነን የሚተረጉም ሊቅ ጥንቃቄ ያስፈልገዋል። መለኮት ከትስብእት፣ ትስብእት ከመለኮት የተለየበት ሰዓትና ቅጽበት እንኳን ሰዓት ቅጽበት የለም። ክርስቶስን ለሁለት ለመክፈል የሚፈልጉ ሰዎች አሉ። ማለት በስጋው እንዲህ ነው፣ በመለኮቱ እንዲህ ነው ብለው። ግን አሁን ምንድነው የኛ ቤተክርስቲያን ትልቁ ትምህርታችን፣ ዶግማችን፣ አስተምሯችን ምንድነው? ጌታችን ኢየሱስ ክርስቶስ ዓለምን ያዳነው በተዋህዶ ነው። እንግዲህ በተዋህዶ ስንል ደግሞ ትስብእቱን ከመለኮቱ መለኮቱን ከትስብእቱ ጋር አዋህዶ ማለታችን ነው። ሊቃውንቱ እንደሚያስተምሩን በተለይ በሃይማኖት አበው መጽሐፋችን ግልጥ ተደርጎ እንደተቀመጠው ከተዋህዶ በኋላ ሁለትነት የለም። ታመመ ስንል ግን እንደኛ ያለ ህመም አይደለም። የኛ ህመም ሆድ ቁርጠት፣ ራስ ፍልጠት ነው። እሱ ግን የታመመውን አዳምን ሊያድን ዘንድ ልዩ ልዩ ጽዋቶ መከራ ተቀበለ። መለኮት በስጋ ሞተ ስንል ምስክራችን ቅዱስ ጴጥሮስ ነው። ትልቁ የሃይማኖት አባት ሞተ በስጋ ወሐዮ በመንፈስ ሆረ ሀበር ለሙቂታ ትነብር ነፍስቶሙ ምዕራፍ 3 ቁጥር 19። እንግዲህ ቃልም ስጋ ሆነ ጸጋንና እውነትን ተመልቶ በእኛ አደረ፣ አንድ ልጅም በአባቱ ዘንድ እንዳለው ክብር ክብሩን አየን ብሎ ዮሐንስ ወንጌላዊ በምዕራፍ 1 ቁጥር 14 ላይ ይናገራል። እና እንግዲህ ቃልም ስጋ ሆነ ሲባል መጀመሪያ ቃል ያለው መለኮትን ነው፣ ስጋ ያለው ደግሞ ሰውነትን ነው። አሁን ሆነ የሚለውን ደግሞ ስናይ ሆነ ማለት ተለወጠ ማለት አይደለም። አሁን ሆነ የሚለውን ይዘን ተለወጠ እንዳንል፣ ለምሳሌ የሎጥ ሚስት የጨው አምድ ሆነች ማለት ተለወጠች ነው። የቃና ዘገሊላ ውሃ የወይን ጠጅ ሆነ ማለት ወደ ወይን ጠጅነት ተቀየረ ማለት ነው። የግብፅ ውሃ ደም ሆነ ማለት ወደ ደምነት ተለወጠ ማለት ነው። እንደዛ ነው ትርጉሙ። እዚህ ጋር ግን ቃል ስጋ ሆነ ሲባል ቃል ወደ ስጋነት ተለወጠ ማለት አይደለም። ቃል ወደ ስጋነት ተለወጠ ብለን እንዳንተረጉም እንዳንረዳው ወንጌላዊ ቅዱስ ዮሐንስ ምን ይላል? ቃልም ስጋ ሆነ ይልና ጸጋንና እውነትን ተመልቶ በእኛ አደረ ይላል።
አሁን ሆነ የሚለውን ይዘን ተለወጠ እንዳንል አደረ አለ። ስለዚህ ተለወጠ ማለት አንችልም፣ ውላጤ ማለት አንችልም። አደረ የሚለውን ይዘን ደግሞ እንደ ንስጥሮስ ህድረት እንዳንል ማለት ልክ ዳቦ በቅርጫት ዳዊት በማህደር እንደሚያድር ውሃ በቦይ እንደሚያድር አድሮ ወጣ እንዳንል ደግሞ ከለምን ብሎናል? ሆነ ብሎናል። ስለዚህ ሆነ የሚለውን ይዘን ተለወጠ እንዳንል አደረ፣ አደረ የሚለውን ይዘን ህድረት እንዳንል ሆነ ይለናል። ስለዚህ ሆነና አደረ የሚሉት ቃላት እንደ አለቃና እንደ ጠበቃ ተጠባብቀው ምን ተብለው ነው የሚተረጎሙት? ተዋሃደ። ለአንዳንዶች ይህ ሁሉ ለቅሶና መከራ ከመጠን ያለፈ ሊመስል ይችላል። ነገር ግን በፍቅሩ ለሞተልህ ጌታ የሚሰጥ ልክ ያለፈ ፍቅር ይኖራልን? በነገር ላይ ሕማማቱን ማሰብ በወንጌል ጌታችን ኢየሱስ ክርስቶስ ያስቀመጠልን ክርስቲያናዊ ግዴታችን ነው። አሁን እንደው በሰው ሰውኛው እንኳን በሰው ሰውኛ ብንሄድ እኔ ለአንተ አንድ ውለታ ብውልልህ፣ በጣም ከባድ ውለታ ብውልልህ፣ ያንተን ነፍስ ምናልባት አንተን እስከማዳን ደርሼ የሆነ እንግዲህ ገንዘብ ከፍዬልህ ወይ የሆነ ነገር አድርጌልህ ወይ እኔ ዋጋ ከፍዬልህ አንተን ከሞት ወይም ከስቃይ ባድነ የኔን ውለታ ትረሳለህ? አትረሳውም አይደለም? ያውም እኮ እኔ የምውልልህ ውለታ ምናልባት ምድራዊ ነገር ሊሆን ይችላል። የቀራንዮ ነገር አይረሳም ማለት የሚረሳ ነገር አይደለም እና ያንን ላለመርሳት የዛ በረከት ተሳታፊ ለመሆን ምእመናን መስቀሉን በማሰብ ልክ መስቀሉ ስር እንደነበሩት እናቶች እንደ ዮሐንስ ወልደ ነጎድጓድ እንደ ሌሎቹም ቅዱሳት አንስት በመውደቅ በመነሳት እናሳልፈዋለን ማለት ነው። ሐዋርያት ደክመው ነበር። እሞታለሁ እሰቀላለሁ ሲላቸው ሕማሙን ሞቱን ሰምተው አዝነው ነበር። አዘን ደግሞ እንቅልፍ ያሰኛል። በጣም ደንግጠው ነበር። እንዴት እሞታለሁ እሰቀላለሁ ይለናል? ብንራብ የሚያበላን፣ ብንጠማ የሚያጠጣን፣ ብንታዘዝ የሚያለብሰን፣ ብንታመም የሚፈውሰን፣ ብንሞት የሚያስነሳን ሕይወታችን ነው እሱ። እንዴት እሞታለሁ እሰቀላለሁ ይለናል? እንግዲህ እሱ ወዙ ወርዶ ከመሬት እስኪነጋ ድረስ ላው የሰገደው ሊጠቀምበት አይደለም። ለደቀ መዛሙርቱ ሊያሳይ፣ ለደቀ መዛሙርቱ አንጻር ደግሞ አጠገብ ለምእመናን ሊያስተምር ነው። ስግደት ምን አይነት ጠቃሚ እንደሆነ ከአንድ የሁለቱ የተመላልሶ ሲያቸው ወድቀውን ያገኛቸው። ተነሱ፣ መከራ ስትሰሙ አጥብቃችሁ መጸለይ ነው እንጂ እንቅልፍ ነው እንጂ የሚያስፈልገው። እንግዲህ ተመልከቱ የትምህርቱ አሰጣጥ። እንዴ መከራ የሰማ ሰው አጥብቆ ይጸለያል እንጂ ጨርሶ በእንቅልፍ ድል ተነስቶ ይተኛል እንዴ? ምኑ ነው የሚያስተኛችሁ? ተረክታችሁ ጸልዩ። ቅዱስ ጳውሎስ ስለ ምስጢረ ቁርባን አምልቶ አስፍቶ ባስተማረበት የመጽሐፍ ክፍል ላይ እንዲህ ይላል፣ ይህን ህብስት በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። ይሄ ነው አይለቃሉ። በጎልጎታ ኮረብታ ላይ በታረደው በግ ግርጌ አንዲት እናት ብቻዋን ቆማለች። እርሷ ጽዮን ቅድስት ድንግል ማርያም ናት። ዓለምን ሊያድን የተሰቀለው ልጇ ዛሬ በእሾህ አክሊል ተጎናጽፎ ስታየው፣ ደረቱን በጦር ሲወጉት፣ እጆቹን በችንካር ሲቀስፉት የእናትነት ልቧ በሰይፍ ተሰነጠቀ። ያ በቤተልሔም በግርግም የታቀፈችው በግብፅ በረሃ የተሸከመችው ሕፃን ዛሬ በመስቀል ላይ እርቃኑን ቆሟል። ቤታችን ጌታ ሲሰቀል አልነበረችም። ራቅ ብላ ወደ ሰፈር ነበረች። ያመጣት ቅዱስ ዮሐንስ ወልደ ነጎድጓድ ነው። የልጇንም ሞት መስቀል ስትሰማ በጣም አዝናለች። መቼም እናት ነች እኮ እናት ነች። ምንም ምስጢሩን ቢረዳትም የተቀበለው መከራ እንኳን እናትን
ላመነበት ሁሉ ይበጠብጣል፣ ያስጨንቃል። ክርስቶስ የተቀበለው መከራ ግፍ በሰው ልጆች በኩል አመለካከት መንፈሳዊ አመለካከት ላላቸው ላመኑበት ሕሊናቸውን በሐዘን ይነካል፣ ይበጠብጣል። እመቤታችን አዝናለች። አሁን አንዲት እናት እዚህ በ40 ቀን እንግዲህ ሕፃን ልጇን ለማስጠመቅ ቤተክርስቲያን ስትመጣ እንግዲህ እግዚአብሔር ያሳይ በዚህ ልጅሽ ምክንያት ብዙ መከራ ይጠብቅሻል ብለህ ለአንዲት እናት ብትነግራት እናቲቱ ምንድን ነው የሚሰማት? ይሄ እኮ ጦር ነው አይደለም? እንኳን ማርያም ማረችሽ እንደው ለክርስትናው እንኳን አበቃሽ ብትላት ልቧን ደስ ይሏል። በዚህ ልጅሽ ምክንያት ግን ገና ብዙ መከራ ትቀበያለሽ፣ ልቡናሽ ይቆስላል ብትባል ግን አንዲት እናት ምንድን ነው የሚሰማት? ቀኗን ብቻ አይደለም የምታበላሸው እኮ ዘመኗን በሙሉ ታበላሽባታል። ስለዚህ የእመቤታችን የቅድስት ድንግል ማርያም መከራ ማለት በነገር ላይ ተራ መከራ አይደለም፣ ትንቢት የተነገረለት መከራ ነው። እኔ በዚህ ነው ማጠናቀቅ። በቤተ ክርስቲያናችንም በዚህ በግብረ ሕማማቱ ለሃ ማርያም ይባላል። የማርያም ለቅሶ ማለት ነው። ወዳጆቹ ሆይ የአባቶች አለቃ ያዕቆብ ልቅሶ ዛሬ ታደሰ አለ። በድንግልና ጸንሳ በድንግልና ለወለደችው ለተወዳጅ ልጇ ድንግል ማርያም ለምን አታለቅስም? የድንግልና ጡቷን ስላጠባችው ድንግል ማርያም ለምን አታለቅስ? በቤተልሔም በበረት ስለወለደችው ልጇ ድንግል ማርያም ለምን አታለቅስ? በማኅፀኗ 9 ወር ከ5 ቀን ለተሸከመችው ተወዳጅ ልጇ ድንግል ማርያም ለምን አታለቅስ? ከቶ ወልዳ ላልሳመቻቸው ልጆች ራሔል የምታለቅስ ከሆነ እንደ ሰው ሁሉ በሕፅኗ በብብቷ ለተሸከመችው ልጇ ድንግል ማርያም ለምን አታለቅስ? ከቦታ ወደ ቦታ ይዛ ላልተሰደደችባቸው ልጆች ራሔል የምታለቅስ ከሆነ ከሀገር ወደ ሀገር አዝላ ለተሰደደችበት ልጇ ድንግል ማርያም ለምን አታለቅስ? ከቶ መቃብራቸውን ላላየች ልጆቿ ራሔል የምታለቅስ ከሆነ በአንድ ልጇ መቃብር ደጃፍ ላይ ድንግል ማርያም ለምን አታለቅስ? የባለ መልካም ጽሕም ሽማግሌ ያዕቆብ ልቅሶ በብላቴናይቱ ድንግል ዘንድ ዛሬ ታደሰ። ታውቀዋለች፣ ግን ለድኅነተ ዓለም እንደመጣ አምላክነቱን ትረዳለች። ወተወልደ ውስተ ልባ ይላል ወንጌል። ሁልጊዜ የሚሰራውን ስራ በልቡናዋ ታኖረው ነበር ይላል። ከሕፃንነቱ ከጽንስ ጀምሮ ወዷን አይጎረብጣት፣ ሌላ ነገር አይሰማት፣ እንደ ሴቶች ሌላ ነገር የለባትም። እጹብ ድንቅ ትል ነበር። እንዲያውም ባይገርማችሁ በማኅፀኗ ውስጥ ኢየሱስ ክርስቶስ ተጸንሶ እያለ መላእክት በማኅፀኗን ዓለም አድርገው ቅዱስ 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 እያሉ ሲያመሰግኑ ይሰማት ነበር ይላል በነገረ ማርያም ተጽፏል። ታዲያ ይኸውልህ ብታወዳደረው ከጌታ ቀጥሎ በጌታ ሕማም የታመመ ማን ነው ብትለኝ እመቤታችን ነው። አዎ ሐዋርያት ታመዋል፣ ቅዱሳን ታመዋል፣ ጻድቃን ወደ ገዳም፣ ሰማዕታትን ወደ ደም የሚመራቸው ምን ይመስልሃል? የጌታ ሕማማት እኮ ነው። የጌታ ምንድን ነው? ፍቅሩ እኮ ነው። የጌታ ፍቅር እነ አቡነ ተክለ ሃይማኖትን ወደ ገዳም እነ ቅዱስ ጊዮርጊስን ደግሞ ወደ ሰማዕትነት ሲገፋቸው ኖሯል። ይሄ ሁሉ ቢሆን ግን እንደ እመቤታችን እንደ ቅድስት ድንግል ማርያም ሕማማትን የተቀበለ ማንም የለም እና አንዳንድ ጊዜ በእመቤታችን በቅድስት ድንግል ማርያም ሐዘን ለመሳለቅ መሞከር ማለት በነገር ላይ በጌታ ሕማማት፣ በጌታ ሞት፣ በጌታ ስቅለት ላይ እንደ መሳለቅ። ጥቁር በለበሱ ምዕመናን መካከል ስትቆም የሚሰማህ የለቅሶ ድምፅ የዛሬ አይደለም፣ የ2000 ዓመት አሮጌ ሐዘን ነው። በቅዱስ ያሬድ መቃኞ የተቃኘው ያ የሚቀጥንና የሚሰበር ዜማ ነፍስን ከሥጋ ለይቶ ወደ ቀራንዮ አደባባይ ያደርሳታል።
ጣዕም ካለው ዜማ ጋራ ያ የመከራ መስቀሉ ሲነገር ልብ ይነካል። ሕሊና አይችልም። ዓይን እስኪደፈርስ ድረስ አባቶቻችን የሚሆኑትን እስኪያጡ ድረስ ራሳቸውን በራሳቸው እስኪገርፉ ድረስ ያለቅሳሉ። ልብ ይነካል በጣም ምንም እስከ ዓለም ፍጻሜ ፍቅሩ ከባድ ነው። በሰው ልጅ ያደረገው ፍቅር በቀራንዮ ላይ የተፈጸመው ቸርነት፣ ትዕግስት በሰው አንደበት ተነግሮ አያልቅም። እሱ በመንፈስ ቅዱስ ስለተገለጸለት ዜማው ደግሞ ሲጨመር ልብ ያንቀጠቅጣል። በጣም ያሳዝን። በጣም ነው የሚወስደው፣ ወደ ቀራንዮ ነው የሚወስደው። የጌታችን የተቸነከሩ እጆቹን እፎ መጦ ከዘባነከ ለጠብጣቤ ሕማም መጽሕቅ፣ ጌታ ሆይ እንዴት ለሚያስጨንቅ ግርፋት ጀርባህን ሰጠህ። አንተ ሁሉ ጌታ ነህ። አንደኛ ጌታ ትሕትናው ሁሉም ማጥፋት ይችላል። መከራ መቀበል በፈቃዱ ስለሆነ ነው እንጂ መከራ አድራሾቹን በደቂቃ ማጥፋት ይችላል። የቤተ ክርስቲያን ዓላማ ምንድን ነው? ምእመናን የመስቀሉን ነገር እንዳይረሱት ማለት ነው። የእኛ የክርስቲያኖች ራሳችን ጭንቅላታችን የተተከለው ቀራንዮ ነው። ቀራንዮን መርሳት የለብንም ማለት ነው። ለሰሙነ ሕማማት ብቻ እኮ አይደለም፣ ዓመቱን ሁሉ በቅዳሴያችን እኮ ሁሌ ነው የምንለው ንዜኑ ሞተከ ወትንሣኤከ፣ ሞትህን እንናገራለን፣ መከራህን እንናገራለን፣ ሁሌ ቅዳሴው ላይ ማለት ነው። ቤተ ክርስቲያን በዜማ ልብን በሚያራራ በሚያባብል ማባበል ነው የሚባል የምእመናንን ልብ አባብላ ወደ መስቀሉ ወደ ቀራንዮ ወደ መንበረ ጸባዖት ልባቸው እንዲሄዱ ከዓለማዊ ፈተና ከሰይጣን ሽንገላ ማለት ነው። ዜማውን ደግሞ እኔ እንጃ በዓለም ዙሪያ እንደ ያሬድ ያለ ዜማ የደረሰ ደራሲ ያለ ብዬ አላምንም። እሱ በመንፈስ ቅዱስ ተነጥቆ እስከ 3ኛው ሰማይ ወጥቶ ሰምቶ ያመጣው ዜማ ነው። ሌሎች በፍልስፍና ያገኙት ነው። የእኛ ቅዱስ ያሬድ ደራሲ ግን በመንፈስ ቅዱስ ተገልጾለት ነውና መቼም ቃሉ ባራ ላይ ሲሉት የተለየ ለከ ሀበነ ሰላምከ መምህረትትና ክርስቶስ ወልደ አምላክ ወሰብ ጊዜ ፍና ሰርክ ባውደ መብልዕ ዘረፈቀ ምስለ አርዳእ ስብሐት። አርብ ስቅለት፣ ፀሐይ የጨለመችበት ምድር የተናወጠችበት ያ ዕለት በኢትዮጵያ አብያተ ክርስቲያናት ውስጥ በታላቅ ድንጋጤ ይከበራል። ሕፃኑም ሽማግሌውም በረሃብና በጽኑ ስግደት ይዝላሉ። ነገር ግን ይህ ድካም የፍቅር ድካም ነው። እንኳን ሰው ድንጋይ ያስለቅሳል። በዕለተ ዓርብ አይሁድ በጌታ ላይ የፈጸሙት ግፍ ተነግሮ አያርቅም። ልብም ይደክማል፣ ጆሮም ቢሰማም ይደክማል። በሕማማቱ እንግዲህ 5 ቀን ሙሉ ሌሊትም የቀንም ምንባባት አሉ። እንግዲህ እነዚህ ሁሉ መከራውን የሚናገሩ ናቸው። ለእኛ ሲል ስለሆነው አምላክ በእኛው በሰው ልጆች እጅ መከራ ተቀበለ፣ ምራቅ ተተፋበት፣ ከባድ ክንድ መስቀል ተሸክሞ ተንገላታ፣ ላቡ እንደ ውሃ ወረደ፣ በምድር ላይ ወደቀ። 36 ጊዜ ጣሉት። ጨካኞች ናቸው ሰዎች። ያን አይታ ምርር ብላ ታዝን ታለቅስ ነበር። የመከራዋ ተሳታፊዎች የልቅሷ ተካፋዮች ሆኑ ምዕመናን አብረው ይህንን የእሷንም ሐዘንና ለቅሶ እያሰቡ ዛሬም ቢሆን ዛሬ ያሉት ምዕመናን ተሳትፎ አድርገዋል። ከመሬታችን ደረቷን እንደያለች እያለቀሰች መከራ መቀበሏን ትዝ እያላቸው እንባቸውን ያፈሳሉ፣ ተሳትፎ ያደርጋሉ ከእሷ ጋር በለቅሶ በሐዘን
ክብር አላቸው። የእመቤታችን ልጆች ናቸው። ከዚህ የተነሳ ምዕመናን ተገቢውን ነገር ሰርተዋል። ሕማሙን ሞቱን እያሰቡ ማልቀስ ተገቢ ነው። በጣም የሚገርም ምስጢረ ቁርባንን በመሰረተባት ዓርብ ሊያዝ ሐሙስ ምሽት ላይ ኢየሱስ ክርስቶስ ክብር ይግባውና ምን አደረገ? የደቀ መዛሙርቱን እግር አጠበ። ትህትናውን ተመልከት። እንግዲህ እግር ካጠበ በኋላ እንግዲህ እግራቸውን አጥቦ ሕጽበተ እግርን ከፈጸመ በኋላ ምን አላቸው ይላል? ያደረግኩላችሁን ታስተውላላችሁን? እኔ መምህር ነኝ፣ ጌታ ነኝ። መምህርና ጌታ ሰው እንዲህ ካደረግኩ እናንተ ደግሞ ለሌሎች እንዲያድርጓል። ያደረግኩላችሁን ታስተውላላችሁን የሚለው ቃል ምንድን ነው የሚያሳየን? እስከ ዓለም ፍጻሜ ድረስ የእሱን ነገር እንዳንረሳ ማስተዋል እንደሚገባን የሚጠቁመን ኃይለ ቃል ነው። ስለዚህ ባጭሩ መታሰቢያውን ማድረግ ይገባል። በሕማማቱ ጊዜ ደግሞ 3 ነገር ነው የምናስበው። አንደኛ ብሉይ ኪዳንን ዓመተ ፍዳን እናስባለን። ሁለተኛ የጌታን ሕማም እናስባለን። ሶስተኛ የራሳችንን ኃጢአት እናስባለን። በምንድን ነው የምናስበው? በጾም፣ በጸሎት፣ በስግደት። በጾም እንግዲህ ለራሳችንም እንድንጠቀም ነው። ስንጾም የጌታን መራብ፣ ጌታችን ስለኛ ተርቧል። ያንን ለማሰብ እንራባለን። በጾም እንጸልያለን። ወደ ፈተና እንዳትገቡ ትጉና ጸልዩ ተብሏል። የጌታን ሕማም አንደኛ የምናስበው በጸሎት ነው። በስግደት ጌታችን ለእኛ እንደደከመ እኛም ስጋችንን በማድከም ከኃጢአት እንዲቆጠብ በማድረግ እንዲያዝ በማድረግ እግዚአብሔርን እናስባለን ማለት ነው። እዚህ ኢትዮጵያ ውስጥ ክርስቶስ የተገረፈው በሮማውያን ወታደሮች ብቻ አይደለም። በምዕመናኑ አይሁድ እምቢ ባይነትና በኃጢአታቸው ጅራፍም ጭምር እንደሆነ ይታመናል። እያንዳንዱ ስግደት፣ እያንዳንዱ ኪራ ላይሶ ጩኸት ጌታ ሆይ በመከራህ አስበኝ የሚል የልብ ትርታ ነው። እንግዲህ የላመ የጣመ ሳይቀመስ እንዲሁ በጨው በቂጣ በጥሬ ብሎ ማታ 12 ሰዓት እህል መቅመስ ደግሞ ከማንኛውም ስጋዊ ፈቃድ መራቅ። ትኩረታችን መጽሐፍ ማንበብ መተርጎም ነው። በዚያ ሰዓት ዋዛ ፈዛዛ ጨዋታ የለም። በሕማማት ምን ጊዜ ቢሆን አልተፈቀደም። ግን በተለይ ደግሞ ወፈድፋድስ በሕማማት ከስግደትና ከጸሎት የክርስቶስን መከራ መስቀል ከማሰብ ውጪ ምንም ስራ አይሰራም። ነገሥት አንቀጽ አለው እና እዚህ አንቀጽ 15 ላይ በሰሙነ ሕማማት የተፈቀዱ የተከለከሉ ነገሮችን በስፋት ያትትልናል። መሳሳም በዚህ ሳምንት ይከለከላል። አሁን የሚከለከለው በዋናነት ለምንድን ነው? አንደኛ አይሁድ መሳሳም ውስጥ ምን አለ? ለምሳሌ መሳሳም ውስጥ እኮ መዋደድ አለ አይደለም? መግባባት አለ። ስለዚህ አይሁድ ጌታችን ኢየሱስ ክርስቶስን ሲይዙት ለተረቡ ነው ምክራቸው የተፈጸመው። ቀን ያዘው ብለው የወሰኑት ረቡዕ ነው፣ የያዙት ደግሞ ሐሙስ ምሽት ነው። ስለዚህ ጌታን ለመያዝ ሲወስኑ ተመካክረዋል። እነሱ እኮ ምንድን ነው ፍቅር የሚለውን በትምህርተ ጥቅስ አድርግልኝና በፍቅር ነው የተሰባሰቡት፣ በመሳሳም ነው የተሰባሰቡት፣ በመግባባት ነው፣ በማንሸኳሸክ ተግባቡ። ጌታችን ኢየሱስ ክርስቶስን ያዙት፣ ለሕማምና ለሞታ አሳልፈው ሰጡት ማለት ነው። ስለዚህ የአይሁድን በነሱ በክፋት ሆኖ መግባባታቸውን ለማመልከት በሰሙነ ሕማማት መሳሳም ይከለከላል። አለባበሱም ቢሆን እንደዛው የደመቀው ያማረው ነጩ ሳይሆን መስቀለ ሞቱን መከራውን የሚያስብ ነገር ደብዘዝ ያለ ነገር ይለበሳል። እንደውም የቻሉ ጫማቸውን አውልቀው በባዶ እግራቸው እነዚህ ሁሉ ምንድን ነው የቀራንዮውን ነገር። ሌላው ያው መስቀል አለመሳለም ካሳ ስላልተፈጸመ ነው። ይህችም ሰሙነ ሕማማት የ5500 ዘመን ምሳሌ ናት ማለት ነው። እሷን የምናስበው እንደዚህ ካሳ አልተፈጸመም፣ ክርስቶስ አልተሰቀለም ብለን ለምሳሌ ቅዳሴ የለም፣ ማህሌት የለም፣ መስዋዕት አያደርግም በዚህ ሳምንት ማለት ነው። ያው በጸሎተ ሐሙስ ብቻ እንቀድሳለን ስርዓተ ቁርባኑን ያን ቀላ ለመዝለል ማለት ነው እንጂ አንዱን ሳምንት በሙሉ ቅዳሴ የለም። ምእመናን እርስ በርሳቸው አንዱ ከአንዱ ጋር ሰላም የማይባባሉ አይጨባበጡ፣ አይሳሳሙ ይላል። ይሄ አሁን ብዙ ሰው እየናቀው ምን ችግር አለ እኛ ይሁዳ አይደለን እያለ ስርዓቱን የሚያፈርሳለ። ትክክል አይደለም ይሄ። ጥቅቅ አባቶቻችን የሰሩት ያችም ሌላ ጊዜ እንሳሳም የለ፣ ሌላ ጊዜ እንጨባበጥ የለ። ለዚች ለአንድ ሳምንት
ይሄን መጠበቅ ይገባል። መጽሐፍትንም ጸሎት አድርገን አንስምም፣ መስቀልም አንሳለምም፣ እርስ በርሳችንም አንሳሳምም፣ አንጨባበጥም ማለት ነው። ሌላው አብዛኛው ንባብ ነው የሚበዛው። ሕማማት ወይንም በሰሙነ ሕማማት ንባብ ነው የሚበዛው። እንግዲህ ንባብ ጸጥ ያለ ውስጡ በጣም ዝቅ ያለ ነው፣ የተረጋጋ ነው ማለት ነው። ዜማ ደግሞ ደስታን የሚፈጥር ሐሴት እንድናደርግ የሚያደርግ ነው ዜማ ማለት ነው። ስለዚህ እኛ ገና ሐሴት አላገኘንም። ክርስቶስ ሞትን ድል አድርጎ አልተነሳም፣ ዲያብሎስ አልታሰረም፣ አዳም ነፃ አልወጣም ስንል ጸሎታችን ሁሉ የለሆሳስ ነው። እነዚህ ደስታን የሚፈጥሩ ነገሮች በሰሙነ ሕማማት ተከልክሏል፣ እንዳጠቃላይ ማለት ነው። ሌላው አሁን በሰሙነ ሕማማት ሰዎች ፈጥረው የሚሏቸው ጸሎት ተከልክሏል የሚሉ አሉ። ጸሎት ማንኛውም ጸሎት አልተከለከለም። ሁሉም ያስለመድነው ጸሎት መጸለይ ያለብን ውዳሴ ማርያም፣ ዳዊት ሁሉንም በሰሙነ ሕማማት ከቤተ ክርስቲያን መራቅ ያለባቸው። ይሄ ነው የተከለከለው። ወደ ሌላ ቦታ መሄድ፣ ሌላ ስጋዊ ግብር ነገር እንድንሰራም አልተፈቀደም። ለምሳሌ በገጠር ማረስ፣ መቆፈር፣ በከተማም የመሳሰሉ ነገሮች ማለት ነው በሰሙነ ሕማማት መከራውን የሚያስቡ መከራውን የሚያስታውሱ ነገሮች ብቻ እያደረግን ልንከታተለው ይገባል ማለት ነው። በሰሙነ ሕማማት ስግደት ሁሉም ይሰገዳል ማለት ለምሳሌ እነዛ ሌላ ጊዜ የምናከብራቸው በዓላት በማህሌት ነው የምናከብራቸው፣ በቅዳሴ ነው የምናከብራቸው፣ መስዋዕት ሰውተን ነው የዛ ትክ አሁን በሰሙነ ሕማማት ስግደት ነው ተተክቶ በዛ ነው የሚከበሩ ማለት ነው። የምትደርስበት እንዳይጠፋ የተነሳህበትን አትርሳ ይባላል። አሁን እኛ በነፃነት ልንኖር ክርስቶስ ነፃ ወጣን። እንግዲህ ጸንታችሁ ቁሙ፣ ዳግመኛም በባርነት ቀንበር አትያዙ ይላል ቅዱስ ጳውሎስ። ስለዚህ ወደ ኃጢአት እንዳንገባ፣ ወደ ክፋት እንዳንገባ የኃጢአት ደሞዙ ደግሞ ሞት ስለሆነ ሞት ማለት ደግሞ ከእግዚአብሔር ተለይቶ በሲኦል መውደቅ ስለሆነ ዳግም ወደ ባርነት እንዳንወድቅ በ5500 ዘመን በሲኦል ባርነት በዲያብሎስ አገዛዝ የነበሩትን ሰዎች ሁኔታና ዘመኑን እናስባለን። ለምሳሌ 40 እና 80 ቀን የሞላቸው ሕፃናት ቢኖሩ በሰሙነ ሕማማት አይፈጸምላቸው ጊዜ ወይ ወደዚህ ይመጣል ወይ ያልፋል። ጥምቀተ ክርስትና የለም፣ ሲመተ ዲቁና የለም። ሊቃነ ጳጳሳት ዲቁና አይሾሙ፣ በሰሙነ ሕማማት ቅስናም አይሾሙ፣ ሲመት የለም። ሌላው ጸሎተ ፍታትም አይደረግም እንደምታውቀው በሰሙነ ሕማማት። በሰሙነ ሕማማት ሊሞቱ ለሚችሉ ሰዎች ግን መቼ ነው ጸሎተ ፍታቱ የሚጠናቀቀው? የሆሳዕና ዕለት ይጠናቀቃል። አስበው አንተ የምትወደው ሰው ሞቶ በዛኑ ቀን እንዴት የለማ የጣመ ትበላ? በኢትዮጵያውያን ባህል እኮ አይደለም እንዴ ሀዘን ላይ ሰው ከሆነ እንዴት ይበላለታል፣ እንዴት ይጠጣለታል? እና ያንን ለማሰብ እነዚህ ድርጊቶችን አንፈጽምም ማለት ነው ከሞላ ጎደል። በጥብጣቤ በምናደርግበት ያን ጥብጣቤውን ግርፋቱ የምናስታውስበት በዕለተ ዓርብ ጥብጣቤ በሚደረግበት ጊዜ ሰዎች ባልሽር ያለው እንደዚህ ብያለሁ የሚሉት አለ። አንዳንዱ ደግሞ በስርዓቱ ያላገጡ ይመስላል። አልጋ ወድቅ ያለ ይላሉ። ይሄ ማሾፍ ነው፣ በስርዓተ እምነት ላይ ማሾፍ ነው። ሕማማት ይቅርና በአርባውም ቀናት 40 መዓልት 40 ሌሊት ጾመ ነው ያለው። በዚህም ምንጣፍ ለይቶ መኖር እንደተቻለው ሰው ጥሩ ነው። ደግሞ ካልተቻለ 5 ቀን ከእሁድ እስከ እሁድ 8 ቀን ምንጣፍ ለይቶ መቆየት ምን ያህል ያዳግታል? የቱን ያህል ይከብዳል። እስከዚህ ሰው ሲያጣማ ብዙ ያደርግ የለም። ሌላው ተለይቶ ትቶት የለም ወይ? ደግሞ ለዝሙት ማራቂያው ስግደት ነው ትልቁ መድኃኒት። ሰግዶ የገባ ሰው እንዲያው ሰይጣንን ያርቀዋል ጨርሶ። እና በዚያ ሰዓት መስገድ ሲገባው አልጋ ወድቄ ያለው ማለት በስርዓተ እምነት ማሾፍ ስለሆነ ሰዎች ሊጠነቀቁ ይገባል። ፈቃደ ሥጋን መግዛት ነው በተቻለ መጠን። ፈቃደ ሥጋ የማያስቸግረው የለም።
ሁሉም እየተቸገረ ነው የሚኖረው። አይምሰላችሁ። በመስቀሉ ስር መላእክት እንኳን ሲሰግዱ ነው የነበሩት። ለከ ኃይል ወለከ ስብሐት ወለከ አኮቴት እያሉ አምላካችን ወይ ለአንተ ኃይል ከሃሊነት አሸናፊነት ይገባል እያሉ መስቀሉ ስር ሲወርቁ ሲነሱ ነበረ መላእክት። እመቤታችንም ቅዱሳንም አሁን የእመቤታችን ቀን የሚካኤል ቀን አይሰግድም። ሚካኤል ራሱ ሲሰግድ ነው ያለው። በሕማማት ሲሰግድ ነው ያለው። እመቤታችን ራሷ ስትወርቅ እንደውም ቦታ ሳትመርጥ ድንጋዩ ላይ እሾኩ ላይ ያ መከራ ነው። ያንን አንዳንድ ሰነፎች አይሰገድም በዓል ነው እያሉ ህዝቡን የሚያታልሉ አሉ። ስለ በዓላት አሰጋገድ ከሰሙነ ሕማማት ውጭ ባሉ ነው የተጻፈው። በሰሙነ ሕማማት ውጭ ነው ያለው። አንደኛ በሰሙነ ሕማማት የተጻፈን በዓልም የለም። በቃ እንግዲህ የሐዲስ ኪዳን በዓል የሚጀምረው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ትንሣኤ በኋላ ነውና ምእመናን ይህን ተረድተው ስግደትን አብዝተው በጣም መስገድ መጸለይ ያለባቸው። ለእኛ ብሎ 13ቱን ሕማማተ መስቀል ነው የተቀበለው። ከነዚህ ውስጥ መሬት መውደቅ አለ፣ ከግንድ ጋር መጋጨት አለ፣ የርኩሳኔ አይሁድን ምራቅ መቀበል አለ፣ ጀርባውን ተገርፏል፣ ከግንድ ጋር ተጋጭቷል፣ 6666 ጊዜ ተገርፏል ለእኛ ብሎ ማለት ያንም ማሰብ ይገባል ማለት ነው። ከአንጀት ሊሆን ይገባል ማለት ነው። ከአንጀት ሊሆን ይገባልና ሁሉን እርግፍ አድርገን በፍቅር ሆነን በትሕትና ሆነን ብናከብረው እሱ ደግሞ በትንሣኤው ብርሃን ያከብረናል ማለት ነው። እና ምእመናን በፍቅር ሆነው ከተጣሉ ጋር ታርቀው ሁሉ ነገር ትውት አድርገው እግዚአብሔር የሚከብርበት ሰውነት በዚህ በእውነቱ በዚህ በሰሙነ ሕማማት ከቤተ ክርስቲያን ሳይለዩ ምእመናን በደንብ አድርገው እየሰገዱ እየጸለዩ እግዚአብሔርን በአምልኮት በምስጋና በጸሎት ቢጠሩት የሚገኘው ክብር እልፍ አእላፍ ነው፣ ተቆጥሮ የማያልቅና እኔ ምእመናን በርቱ ላለሁ በስግደትም በጸሎትም በሁሉም በርትተን መከራውን በመከራ የመሰል ነው አምላካችን በማያልቅ ክብሩ ስለሚያከብረን በዛ አይነት መልኩ በትሕትና በፍቅር ሆነን በዓሉን እንድናከብር ለማለት እወዳለሁ። ክርስቲያን በተግባር ትኖረዋለች ማለት ምን ማለት መሰለ? ስጋውን ቆርሶልናል እንበለዋለን። ተግባር ማለት ይሄ። ደሙ ፈሷል አይደል? እንጠጣዋለን። ውሃው ከጎኑ ፈሰሰ ማያገቦ ይባላል። ያን ደግሞ እንጠመቅበታለን። በእውነት ቤተክርስቲያን ክርስቶስን የማትሰብክበት መንገድ የለም። የማትሰብክበት አሁን እኮ በጣም የሚገርም ጥምጣሙን አንዳንድ ሰዎች ሲዘባበቱበታል። ጥምጣሙ እኮ የሚያየው አክሊለ ሦክ ነው። ካህናቱ የሚያደርጉት እኮ ጥምጣም ማለት ክርስቶስ የተቀዳጀውን የእሾ አክሊልን እሱን እኮ ነው የሚያሳየው። መስቀልን ያውን እዚህ ላይ አድርገ ለጌጥ እኮ አይደለም የተደረገው። እኛ አጌጥንበት መስቀሉን አይደል? መስቀል ለምንድን ነው እኛ እንዲህ የምናጌጥበት? መስቀሉ ማለት እኮ ክርስቶስን ነው የሚያሳየን ሌላ አይደለም። እና ቤተክርስቲያን አሁን ይሄን ቀርቦ እንዲማር ነው እኔ ሰው ማስተምረው። አንዳንድ ሰው ኃጢአት የሚያደርገው ዝሙትን ብቻ ነው። ከዝሙት የከፋ ዘረኝነት አለ። ከዝሙት የከፋ ቂምና ጥላቻ አለ። ስለዚህ እነዚህ ነገሮችን ብናስወግድ መልካም ነው። ወደ ቤተክርስቲያን ብንቀርብ የቤተክርስቲያንን ትምህርት በሰፊው ብንማር መልካም ነው የሚል መልእክት አለኝ። እግዚአብሔር እንግዲህ ለብርሃነ ትንሣኤው በሰላም ያድርሰን። ዓለም ይህ መከራ ለምን ይጋነናል ትል ይሆናል። ቤተ ክርስቲያናችን ግን እንዲህ ትመልሳለች። ለማይለካ ፍቅር የሚለካ ሐዘን የለም። በችንካር ውስጥ የተሸሸገ ምሕረት፣ በስቃይ ውስጥ የበቀለው ድህነት፣ በሞት ውስጥ የታየ ሕይወት ይህ ነው የኢትዮጵያ ኦርቶዶክስ ተዋሕዶ የሕማማት ምስጢር። እግዚአብሔር ኩኖቶሙ ለጻድቃን ወኩኖቶሙ